የታፈነ ሰው ሲነካካ ማለት ነው። እንደዚህ ነው የሚሆነው። ነብር ታውቃላችሁ? ዝም ያለ ሰው ሲነሳ ሩታ ሀብቴ ነብር በትክትክ መታለች ዛሬ። እያረጋት አልሰራሁበትም። ለምን ስራ ላይ ነበርኩ። ለዛ ነው። ሶሪ። ላይክ እያረጋችሁ እና በቲክቶክ፣ በኢንስታግራም፣ በዩቲዩብ፣ በፌስቡክ ቀወጠችው። በቃ ሴት ልጅ ነብር ሲሆን እንደዚህ ነው። ሴት ልጅ ሲነቃ ከተኛበት ሲነቃ የሌላ ጸባይ ሲይዝ አውሬ ሲያደርገው እንደዚህ ነው የሚሆነው። አንድ ባል ሳይረዳቸው ሲቀር የእናንተ ማንነት ሳያቅ ሲቀር እንደ ርካሽ ሲቆጥራችሁ እናንተ ምንም እንደማታገለግሉ ሲቆጥራችሁ አንድ ቀን ሲነጋላችሁና ሲገልጽላችሁ እንደ ሩታ ሀብቴ ነብር ነው የምትሆኑት። ላይክ አድርጉ። መጥቼላችኋለሁ በላይክ የሩታ የነብሩ እህቶች የት ናችሁ? እራሳችሁ እንዳታስደፍሩ። ምርጥ ኢትዮጵያኖች ነው። ከወንድ ጋር እንዳታሽቀብጡ። ልክ እንደ ሩታ ሀብቴ ነብር በቃ ሴት ልጅ ራሷን ስታከብር ስትወድ እንደዛ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ይሄን ቪዲዮ በላይክ ጀምሩ። ትናንት በተሰራው ቪዲዮ በጣም ብዙዎቻችሁ ተንጫጭታችኋል። በጣም ብዙዎቻችሁ ስለ ወርቁ ጉዳይ፣ ስለ ሩታ ወርቅ ጉዳይ በጣም ብዙዎቻችሁ ተናዳችኋል። እና የሰው ልጅ እኮ አይምሮው ራቅ አድርጎ ካላሰበ፣ ትንሽ ካሰበ ምንም ማለት አትችሉም። አንድ ሰው ለእናት የሚሰጥ ነገር ይለያል፣ ለሚስት የሚሰጥ ነገር ይለያል። የእናትና የሚስት ቦታ የተደባለቀበት ሰው እሱ ላይ እኔ አስተያየት መስጠት ስላልፈለግኩ ነው። ላይክ አድርጉ። ለምን ብትሉ ለእናት ከወርቅም በላይ ብዙ ነገር ይገባታል። እናት ናት። በሩታ ወርቅ እናቱን ወስዶ ለመስጠት የሞከረበት ምክንያት መስጠት ስለማይችል ነው ብዬ ነው ያሰብኩት። እናት ከሚስት አልፈልግም ያለችው ወርቅ ወስዶ መስጠቱ ለእኔ ቴንስ አልሰጠኝም። ለምን? የእሱ ማንነት ነው የፈተሽኩበት። ለእናቱ በአማን ቀን ቢያደርግላት በጣም የዋህ በጣም ጎበዝ የእናቱና ቤተሰቡን የሚያከብር ብዬ ሰይመው ነበረ። ነገር ግን ያደረገው ሚስቱ አልፈልግም ይሄ የገዛው ሌላ ሰው ነው ብላ ያለችው ወርቅ ለእናት ወዶ ሲሰጥ ምንድን ነው የተሰማኝ? ለቤተሰቡ ክብር እንደሌለው ለእናቱ ክብር እንደሌለው እንጂ ክብር እንዳለው አያሳይም። ሀቂቃ ነው የምላችሁ። እኔ አሁንም ማታም ቢሆን አስተያየት ተው ነው ያልኩት። ወርቁ ላይ ክብር ያለው ወንድ ልጅ ለስማቸው ይጠነቀቃል። ክብር ያላት ሴት ልጅ ለቤተሰቧ ስም ትጠነቀቃለች። ላይክ አድርጉ። በእውነት ፋሚሊ አንዳንድ ጊዜ መናገር እየቻልን ዝም የምንለው መናገር ፈልገን የምንናገረው አተን አይደለም፣ ሰው ጋር ለመኖር ተብሎ ነው። ላይክ አድርጉ። እና አብርሽ ማታ በሰራው ስራ ራሱ ነው እንጂ ያስናቀው። ብዙዎቹ ሄድበት ጀግና ነህ ትችላለህ ነው። ለእናት የሚሰጠው ነገር ሰው ያላየው ነገር ነው። ለእናት የሚደረገው ማንም ሰው ያላየው ባይኑ ነው። እናት አዋረዳችሁ ትናንትና እንጂ ምንም አላስደሰተም። በእውነት ከሩታን ቢያለችው ወርቅ ወስዶ ለእናቱ ሰጠ። ይሄ ውሸት ነው፣ የተሸዋወደ የውሸት አላማው። ይሄ አይኖሮ ውሸት ስላለ ውሸት ነው። ለእናቱ መኪናውን ቢሸልማት የራሱን እኔ ደስ ይለኛል። ነገር ግን እያስመሰለ ነው። ማንም አንጀት አይገባም። ለእናቱ ንጹህ ፍቅርና ንጹህ ማንነቱን ለሚዲያ አውጥቶ ማስደሰት ነው የሚበልጠው። ላይክ አድርጉ ፋሚሊ። በእውነት እኔ ተተናገርኩ እናገራለሁ። ነገር ግን እያስመሰሉ መኖር ማለት እንዴት ነው? እድሜ ልኩን ሩታ እኮ ከውሸት ህይወት ወጣ። በቃኝ፣ አልፈልግም፣ በቅቶኛል ነው ያለችው። በቃኝ፣ ያስመሰልኩ መኖር፣ ውሸት አልፈልግም፣ ወደ ህይወቴ ውጣልኝ ነው እንጂ ያለች ያለችው። የእሱ ውሸት እየደራረበ ደግሞ እናቲቱን የሚስቱ ወርቅ ወስዶ ይሄ ወርቅ ካየችው ተሰማች፣ አትቀበለኝም፣ በመጣበት ታወቀች ይባላል። ሚዲያን ሰው ነው የሚሸውደው። የሚዲያን ሰው ለማታለል ነው።
እኛ እናቱን ሊያስደስታት ጣልተን ነው አይደለም። ግን ከሚስቱም ያለችው ወርቅ ለእናት መስጠት ማለት ይሄ በክርስትና ዙሪያ የሚሰራው ቪዲዮ መጥፎ ቪዲዮ ክርስትናን እያቆሸሸ ነው። ብታውቁት ኖሮ እኔ አልገባም እስልምናና ክርስትና ውስጥ በነገራችን ላይ። ነገር ግን እንደ ክርስትና ከሄድ በአንድ ላይ ሁለት ሴት ማሽኮብኮብ አይቻልም። ታውቃላችሁ። ላይክ አድርጉ፣ ደግሞ ኮሜንት ጻፉ። እኛ ሙስሊሞች በትክክል ሁለት ይፈቀዳል የምንለው እንኳ እኔን ሲያሟላ ነው፣ የምፈልገውን ሲያደርግ ነው፣ የእኔን ማንነት ተቀብሎ አስደስቶ ሲያስቀምጥ ነው እንጂ እንደዚህ ድራማ እያሰራ ቤቱን የሚመራ ዩቱበር አንድም በቂ አይደለም፣ ለአንዱም በቂ አይደለም፣ አያስተዳድርም። ዩቱብ እይታ ተቀነሰ ማስተዳደር ስለማይችል የራሱ ስራ ቋሚ ደግሞ ሲኖረው ነው አንድ ሚስት የሚፈቀደው ወደ ሁለት የሚሄደው። ስራ የሌለው ወንድ ሚስት ማን ያግባ ያለው? ማን ያግባ ያለው? ጾም ነው የተባለው፣ መጾም ነው የሚችለው። ላይክ እያደረጋችሁ ቪዲዮ እስከ መጨረሻ ያያችሁ አበረታቱኝ። እኔ ዝም ያልኩት ባልና ሚስት ነው። ባልና ሚስት ነው። ነገ አንድ ሆነው ይመጣሉ። ሁሉም ያስቃብጣል። ሁሉም ለዩቱበር ለመሸቀል ለቪዲዮ ለእይታ ነው። ነገ ተነገ ወደ አንድ ሆነው ሲመጡ እኛ የተናገርነው ወደ ኋላ የምንቀረው፣ እነሱ ወደፊት ይሄዳሉ። ለምን? ወልደዋል፣ ልጅ አለ መሀላቸው። ልጃቸውን በጋራ ሊያሳድጉ እኛም ደስ ይለናል፣ እነሱም ደስታቸው እየጨመረ ነው የሚሄደው። ሁሉም የቡታጀራ ዩቱበሮች በመነገራችን ላይ ለቪዲዮ ነው፣ ፍቅር የለባቸውም። ከሱ ጀምሮ ከአበጋዝ ጀምሮ የፍቅር ሰው አይደለም፣ የብር ሰው ናቸው። ላይክ፣ ሰብስክራይብ፣ ሼር። የነብሮ እህቶች የት ናችሁ? የሩታዬ የኔ ንግስቶች፣ የሩታ ማንነት የገዛችሁ ጀግና አይጠገቦች ይሄን ናችሁ። እስኪ ላይክ አድርጉ። እኔ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ግን በወርቁ ዙሪያ ፋፊ ለምን አልሰራሽም ስላላችሁ ነው። ወርቁ ቀለጥ ነው የተሰራው፣ ለእናት መስጠቱ ሳይሆን አሰጣጡ ትክክል አይደለም። ከመጀመሪያ ይሄን ነበር የእሱ እናት ሚዲያ ከወጣ ምን ዘመን አንድ ቀን እንኳን የሆነ ነገር ሲያደርግ አላየ። ኦዲየንስ ሲያደርግ ነው ያየነው። በሚዲያ አምጥቶ ዩቱብ ላይ እናቱን አምጥቶ ያቀርብልሽ አመጣ። ለምን? የእሱ ዩቱብ የነገር ዩቱብ ስለሆነ፣ ሰላም የሌለው ዩቱብ ስለሆነ፣ ስለዚህ ተሳስቷል። እኛ ትምህርት የለውም በእንደዚህ ለሌላ ሰው አትስጡ፣ ለሌላ ሰው አትግዙ። ሚስት እኮ ሌላ ሰው አይደለችም፣ አካሉ ናት። አለመብሰልና አለመገንዘቡ እዝጋ በቂ ነው። አዎ ሴቶች ለሌላ ሰው አታርጉ፣ ለባሎቻችሁ ሳይሆን ዝም ብለን ወደናል ብላችሁ ለምትል ሰው አታርጉ። ገንዘባችሁ ቆምጠጥ ባሉ ለእናት ለአባት ለባለቤታችሁ ግን ሀቁ ነው፣ ሀቅ ነው። ባላችሁ ሀቂቃ ባላችሁ ከሆነ ይገባዋል። ለምን ለሌላ ሰው እንዳታረጉ፣ ለእናት ለአባታችሁ አድርጉ። ወይ ያልተማረ ወይ ከሚዲያ አይማር፣ ወይ ከኦዲየንስ አይማር፣ ወይ ከኮሜንት አይማር። አረርታ ሀብቴ ትግደለኝ፣ ላይ ትግደለኝ። የእሱ አድናቂ በመሆኔ በጣም ነው የምኮራው፣ በጣም ነው ደስ የሚለኝ። በጣም እኔ እንጃ በእውነት ፋሚሊ ላይክ ሰብስክራይብ አድርጎ የኔ ውዶች ማሮቼ። በሌላ ቪዲዮ እስከምንመጣ ሰላም ሁኑልኝ። እኔ እንደ ሩታ ሀብቴ ጀግና ሴት አይቻለቅም።